የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሀሳቦች ቀርበዋል። አሁን የምንጠቀምበት የዘመን አቆጣጠር ይቀየር ወይስ ይቆይ የሚሉት ይገኛሉ። የሚከተሉ ሶስት ዋና ዋና አማራጮችም ቀርበዋል። አንደኛ የሂጅራ ወይንም የእስላማዊ የዘመን አቆጣጠር በኢትዮጵያ የቀን መቁጠሪያ ውስጥ ይካተት የሚል፣ ሁለተኛ ዓመተ ምህረት የሚለው ስያሜ ይቅርና አሁን ያለው አቆጣጠር ብቻውን ይቀጥል የሚል፣ ሶስተኛ ደግሞ ከማንኛውም ሃይማኖት ከክርስትናም ሆነ ከእስልምና ነፃ የሆነ አዲስ ብሔራዊ የዘመን አቆጣጠር ይኑር ተብለዋል። እናንተስ የትኛው ይሻላል ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። በቅርቡ በምክክር ጉባኤው ላይ ከቀረቡት አጀንዳዎች መካከል የኢትዮጵያን የቀን አቆጣጠር የወራትና የዕለታት ስያሜዎችን የተመለከቱ ሐሳቦች አንዱ ነበር። በውይይቱ ላይ ከቀረቡት ዋና ዋና ነጥቦችና ከተከተሉት የማህበራዊ ሚዲያ ምላሾች መካከል ብዙ ኦርቶዶክሳውያንን አስቆጥቷል። በጉባኤ ላይ የቀረቡት ነጥቦች አሁን ያለው የኢትዮጵያ የዘመን አቆጣጠር ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያያዘ ነው በሚል የሚከተሉት የለውጥ ሐሳቦችን ሰንዝረው ነበር። ዓመተ ምህረት የሚለው ሐረግ እንዲሰረዝና በመገናኛ ብዙሃን ላይ ከክርስቶስ ልደት በፊት ወይም በኋላ የሚሉ አገላለጾች እንዳይጠቀሙ፣ በአፋር፣ በሶማሌ፣ በኦሮሚያና በሌሎች አካባቢዎች እስላማዊውን የሂጅራ የዘመን አቆጣጠር እንዲከተሉ፣ የመንግስትና የንግድ ተቋማት እስላማዊውን የሂጅራ አቆጣጠርን እንዲጠቀሙ ማድረግ፣ አሁን ያሉት የወራትና የዕለታት ስሞች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያያዙ በመሆናቸው ለውጥ እንዲደረግባቸው፣ አዲስ ዓመት መስከረም አንድ መሆኑ ቀርቶ በሌላ ቀን እንዲተካ፣ ሃይማኖትን መሰረት ያላደረገ የካላንደር ስርዓት መከተል ወይም አሁን ያለው ከክርስቶስ ልደት ጋር የተያያዘው አቆጣጠር እንዲሰረዝ ጥያቄ አቅርበዋል። ይህ ሐሳብ ይፋ ከሆነ በኋላ በማህበራዊ ሚዲያ ገጾች ላይ በርካታ አስተያየቶችና ትችቶችን ተሰንዝረዋል። የኢትዮጵያ ሙስሊሞች ለምክክር ኮሚሽኑ ያቀረቧቸውን የሙስሊሞች አጀንዳ የያዘ ዶክመንት አግኝቼ ለማየት ሞክሬ ነበረ። እንግዲህ በዚህ ቆይታዬ የመጀመሪያውን ክፍል ይህ ዶክመንት በእርግጥ የሚያመካከር ጉዳይ ይዟል ወይ የሚለውን ሐሳብ ለማንሳት እንሞክራለን። በተመረጡ ሙስሊም ምሁራን የተጠና ነው የተባለው ዶክመንት 9 አበይት አጀንዳዎችና 45 ንዑስ አጀንዳዎች የያዙ ሲሆን በ21 ገጽ የተከተበ ዶክመንት ነው። እንግዲህ ይህ ዶክመንት ገና ከመግቢያው ብሔራዊ፣ ሀገራዊ፣ ፖለቲካዊ፣ አስተዳድራዊ እና ሃይማኖታዊ ጭቆና ነበር የሚለውን ሀተታ በማንሳት ይጀምራል። እንግዲህ ይህ የኢትዮጵያ ሕገ መንግስት መግቢያው ላይ ያካተተውን ጉዳይ በሌላ መልኩ የቀረበ ወይም ደግሞ የናሽናል ኦፕሬሽን ቴሲስን ያካተተ ጉዳይ ሆኖ አግኝቼዋለሁ ማለት ነው። እንግዲህ ይሄ ለምክክር አጀንዳ ለምክክር ኮሚሽኑ ወይም ደግሞ የሙስሊሙ ማህበረሰብ አጀንዳ ተብሎ የተዘጋጀው ዶክመንት በጣም ብዙ የማያመካክሩ ናቸው ሊያስብል የሚችሉ ጉዳዮችን ይዟል። ለዛሬ 3ቱን ብቻ አጠር አድርጌ አነሳለሁኝ። እናንተ መረጃው ወደ ብዙ ሰው መድረስ አለበት። ስለዚህ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። እንግዲህ የመጀመሪያው እኔ ትኩረቴን የሳበኝና ምናልባትም ለመመካከር እንቅፋት ይሆናል ብዬ የማስበው ጉዳይ መጤና ነባር በመጀመሪያው አጀንዳ ላይ የቀረበው ይሄ ጉዳይ ነው። ስለዚህ በዚህ አጀንዳ መጤ ነባር መባሉ የብዙ በተለይም ደግሞ የሙስሊሙ ማህበረሰብ መጨቆን ምክንያት ነው በማለት ሀተታ ያቀርባል። ስለዚህ ሙስሊሙ የራሱ ትርክት አለው፣ የራሱ ታሪክ አለው የሚል ሀተታ ያቀርብና ሙስሊሙ መጤ መባሉን ይቃወማል ማለት ነው። እንግዲህ እዚህ ላይ ያለንን ሐሳብ እናንሳ። በኢትዮጵያ ታሪክ እንግዲህ ክርስትናን ስናነሳ ክርስትና በክርስቶስ መወለድ የተጀመረ ነው። ከዛ በፊት እግዚአብሔር ማምለክ ነበረ። ይህ ደግሞ በኢትዮጵያ የነበረ ታሪክ ነው። ስለዚህ ኢትዮጵያ በአዲስ ክርስትናን የተቀበለች ሳይሆን መጀመሪያ ኦሪታዊ የነበረች፣ ከዛም በክርስቶስ መወለድ ክርስትናን ተቀበለች ማለት ነው። ይህ ከአንደኛው ክፍለ ዘመን ጀምሮ ያለ ሀቅ ነው ማለት ነው። ስለዚህ ክርስትና ከሌላ ዓለም መጥቶ ኢትዮጵያ ውስጥ የተፈጠረ የተወለደ አይደለም። በሌላ መልኩ እስልምናን ስናነሳ እስልምና እንግዲህ በ7ኛው መቶ ክፍለ ዘመን ሙስሊሞች በደረሰባቸው ጥቃትና መሳደድ ወደ ኢትዮጵያ መጥተዋል። ኢትዮጵያውያንም በነበራቸው የእንግዳ አቀባበል ባህል ተቀብለው አኑረዋቸዋል። በዚያ መልኩ እስልምና ከመካ መዲና ወደ ኢትዮጵያ መጥቶ ኢትዮጵያ ውስጥ በዚህ መልኩ እንዲኖር እንዲስፋፋ ሆኗል ማለት ነው። በነገራችን ላይ መጤ መባል መምጣት
ኃጢአትም በደልም ነውርም አይደለም። ከሰሞኑ እንግዲህ አህመዲን ጀበል ይሄንን ለማካካስ በሚመስል መልኩ ክርስቲያኖች ተሰደው ሲመጡ ተቀበላቸው የሚል ርዕስ ያለው ጽሑፍ ማስነበቡን አይተናል። ታዲያ የዚህ አጀንዳ ዋና መልእክትና ጭብጥ ሁላችንም መጤ ነን የሚለው ሐሳብ እንዲያዝና እኩል እንድንቀመጥ የሚል ኢንተረስት ወይም ፍላጎት ያለው አጀንዳ ነው። ታዲያ ይህ እንዴት ሊሆን ይችላል? ሁለተኛው እንግዲህ የቀን አቆጣጠር ወይም ደግሞ የዘመን አቆጣጠር በተመለከተ የቀረበው ሀተታ ነው። ይሄኛውም እንግዲህ ሊያመካክር ይችላል ወይ የሚል ምናልባትም በምክክር ሂደቱ ላይ ሌላ ስንጥቅ ሌላ ችግር ሊፈጥር ይችላል ብዬ የማስበው ጉዳይ ነው። እንግዲህ ሁለተኛው አጀንዳ ላይ 11ኛ ቁጥር ላይ የቀረበ ነው ይሄኛው የካሌንደር ጉዳይ። ስለዚህ እዚህ ላይ ዶክመንቱ ምንድነው የሚለው አሁን ያለው ካሌንደር የአንድ ሃይማኖት ነው ወይም አንድ ሃይማኖትን የወገነ ነው የሚል ትችት ያቀርባል። በሌላ መልኩ ደግሞ ዓመተ ምህረት የሚለው ሴኩላር አይደለም፣ ዓለማዊ አይደለም፣ መንፈሳዊ ይዘት ያለው ነው። ስለዚህ ይህም ተገቢ አይደለም የሚል ሁለተኛ ተቃርኖ ያቀርባሉ ማለት ነው። ከዛ ውጭ እንግዲህ አማራጭ ካሌንደር ያስፈልጋል የሚል ሐሳብ ነው ያቀረበው እዚህኛው ቁጥር ላይ ያለው። አማራጭ ካሌንደር ብሎ ያስቀምጠው ምንድነው ሂጅራን በትይዩ የዘመን አቆጣጠር ተጠቃሚ ወይም ደግሞ ተግባር ላይ እንዲውል መደረግ አለበት የሚል ነው። እንግዲህ አንድ ሀገር ሁለት ካሌንደር ልትጠቀም የምችልበት እድል በጣም ጠባብ ነው። ምክንያቱም ካሌንደሩ ሁሉንም ሰው የሚያግባባ የስራ ተግባራት ሁሉንም ነገሮች አካቶ የያዘ መመሪያ ጋይድላይን እንደመሆኑ መጠን ሁለት ካሌንደር በአንድ ሀገር መተግበር በጣም አስቸጋሪ መሆኑ አይቀሬ ነው። ታዲያ ይህ በእንዲህ እንዳለ ሂጅራ ትይዩ አድርገን መጠቀም አለብን ሲሉ ምንድነው የፈለጉት? ከዚህ ባለፈ እንግዲህ የኢትዮጵያ ካሌንደርን በተመለከተ ኢትዮጵያ ከሌላው ዓለም የምትለይበት የራሷ ትልቋ ሀብት ትልቋ ታሪክ ከዓለም በተለየ መልኩ የምትኮራበት አንዱ ሀብቷ ይህ የዘመን አቆጣጠሯ ነው። ይህ የዘመን አቆጣጠር ደግሞ ከኢትዮጵያውያን ታሪክ ጋራ ጥብቅ ቁርኝት ያለው ለአማኝም ለማያምነው ለሁሉም የሚሰራ የዘመን አቆጣጠር ነው። ይህንን የዘመን አቆጣጠር መሻር፣ መከለስ፣ መቀየር የሚል ሐሳብ ከመጣ እንግዲህ ኢትዮጵያን ማፍረስ አዲስ ኢትዮጵያ የመመስረት ፍላጎት ካልሆነ በስተቀር እንዲህ ያለው ነገር የመተግበሩ እድል በጣም አናሳ እንደሆነ ይሰማኛል። በሶስተኛ ደረጃ አጀንዳ 5 ላይ የቀረቡት ኢትዮጵያ የተለያዩ ዓለም አቀፍ ኢስላማዊ ድርጅቶች አባል እንድትሆን የሚጠይቅ ይዘት ያለው ነው። እንግዲህ ኢትዮጵያ የራሷ ማንነት ያላት ሀገር እንደመሆኗ ይታወቃል። እዚህ ጋር የቀረበው ምንድነው? ኢትዮጵያ የሙስሊሙ የዓለም ማህበረሰብ አባል እንድትሆን ከዚህ ውስጥ የተጠቀሱ ምንድናቸው? ለምሳሌ የአረብ ሊግ አባል እንድትሆን ጥያቄ ቀርቧል። የኢስላም ልማት ባንክ አባል እንድትሆን ጥያቄ ቀርቧል። ሌላው ደግሞ የዓለም የሙስሊም ሊግ ወዘተረፈ። እንግዲህ የሙስሊም ማህበረሰብ ይህንን በቅንነት ሲጠይቅ ኢትዮጵያውያን ብዙ የእምነት ድርጅቶች ያሉባት ሀገር ናት። ክርስቲያኑም፣ ፕሮቴስታንቱም፣ ጅሁዳውም ሌላውም። ታዲያ ይህ በእንዲህ ባለበት ሁኔታ ኢትዮጵያ የእነዚህ የእስልምና ተቋማት አባል የምትሆንበት ምን አመክንያዊ መሰረት አለ የሚል ጥያቄ ማቅረብ እንፈልጋለን። አረብ ሀገራት ለምሳሌ ዩናይትድ አረብ ኤሚሬትስ እና ሌሎች የዓለም ሀገራት ሳይቀሩ ለዓለም አቀፍ አሰራርና ለግንኙነት ይመች ዘንድ የጎርጎሮሳውያኑን የክርስቶስ ልደት መሰረት ያደረገውን ካላንደር እንደሚጠቀሙ በመጥቀስ የቀረበው ሐሳብ ምክንያታዊ እንዳልሆነ ተሞግቷል። የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የሕግ አማካሪ ያለው ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ የዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሐሳብ ተነስቷል ከአንዳንድ ወንድም እህቶቻችን። እሱም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሐሳብ ተነስቷል። ወይ ሐሳቡ እንደ ሐሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሐሳብ ባለቤት ዓላማው ምንድነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ። ምክክሩ ግን ዓላማው ምንድነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር በወንድሞቻችን በሳውዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር
በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው ሳዑዲ እንኳን የምታከብርበትና የምትቆጥርበት ማለት ነው። ምን ነው ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ እንዲህ አይነት ጉዳዮችን ሐሳቡን እንደ ሐሳብ መነሳቱ ባይከፋም ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮ መሰረት እያደረገ ታሪክን፣ ኢትዮጵያዊ ማንነትን፣ መሰረትን የማጥፋት ነገር ያለው እንደሆነ መሟገት የሁላችንም ኃላፊነት ነው ብዬ አምናለሁ። በኔ በኩል መስከረም አንድን እስቲ እንመልከት። መስከረም አንድ ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉ ራሱ ምንም ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው ሞንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም አንድ ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል። ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሐሳብ አስተያየት ምንድን ነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጭ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሐሳብ ሰጪዎች ምንድነው ሐሳብ አስተያየታችሁን ስጡን። ልዩነታችንን ይበልጥ እንዲያሳንስና እንዲያለያየን የሚያደርግ አሰራር ይዞ መቅረብ ተገቢ አይደለም በሚል ስጋትም ተገልጿል። ልፉ ቢለን እንጂ የሚያጋድለንና የሚያለያየን መቼ ካላንደርና ዘመን አቆጣጠር ሆነ በሚል የችግሩ ምንጭ ካላንደር ሳይሆን የሰዎች አስተሳሰብ መሆኑ የጠቆመ ሲሆን በሰዎች ሕይወት ላይ የሚፈጠሩ ክስተቶችና ተጽዕኖች ጊዜያዊ ሊሆኑ እንደሚችሉ ነገር ግን በቃላትና በንግግር የሚተላለፉ መልእክቶች ረዥም ጊዜ የሚቆይ ጠባሳ ወይም ተጽዕኖ እንደሚያሳድሩ አጽንኦት ተሰጥቶ እንዲሰራም ተጠይቋል።